የቴዲ አፍሮ ኢትዮሪካ አልበም 666 ነው። ኢትዮሪካና የ666 ጥርጣሬ በዶክተር በዛብህ የቀረበው አነጋጋሪ የቁጥር ስሌት አዲሱ የቴዲ አፍሮ አልበም መነጋገሪያ ሆኗል። ዛሬ በመላው ኢትዮጵያውያን ዘንድ መነጋገሪያ የሆኑ ሁለት ተቃራኒ ግን እኩል ሚዛን የሚደፉ አበይት ጉዳዮችን ይዘንላችሁ ቀርበናል። በአንድ በኩል የሀገሪቱ የሙዚቃ ንጉስ ቴዲ አፍሮ ኢትዮሪካ በሚል አዲስ አልበሙ የጥበብ ሰማዩን ቢያደምቀውም አሁን ግን አልበሙ በቁጥር ስሌት የታጀበ የጥልቁ መንፈስ ጥርጣሬ ጥላ አልፎበታል። ዶክተር በዛብህ ብርሃኑ ያቀረቡት 666ን የሚጠቁም ስሌት ምንድነው? የጥበብ ስራ ወይስ ምስጢራዊ መልእክት? አነጋጋሪውን ትንታኔ በዝርዝር እናየዋለን። በሌላ በኩል ደግሞ ኢትዮጵያ በታሪኳ አይታው በማታውቀው አስፈሪ የፖለቲካ ቅርቃር ውስጥ ትገኛለች። ከመቀሌ የሚወጡ መረጃዎች እንደሚጠቁሙት በትግራይ ክልል የፈነዳው የውስጥ የስልጣን ሽኩቻ የፕሪቶሪያውን የሰላም ስምምነት አደጋ ላይ ሊጥል የሚችል አስደንጋጭ ውሳኔ ለማሳለፍ አፋፍ ላይ ነው። ጦርነት ወይስ ሰላም? የፌደራል መንግስቱስ ወታደራዊ እንቅስቃሴ ምን ፍንጭ ይሰጠናል? ከኪነ ጥበቡ አወዛጋቢ ስሌት እስከ ሀገሪቱ ቀጣይ ዕጣ ፈንታ እጅግ ወሳኝ የሆኑ መረጃዎችን እስከ መጨረሻው ይዘንላችሁ እንቆያለን። እናንተም ሳብስክራይብ በማድረግና የደውል ምልክቷን በመጫን አብራችሁን ቆዩ። ወደ ዝርዝር መረጃው እናልፋለን። ሐሙስ ዕለት በይፋ ለህዝብ የተለቀቀው የድምፃዊ ቴዎድሮስ ካሳሁን ወይም የቴዲ አፍሮ አዲስ አልበም ኢትዮሪካ በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ትልቅ መነጋገሪያ ሆኖ ቀጥሏል። አልበሙ በተለቀቀ ጥቂት ሰዓታት ውስጥ የሪከርድ ቁጥር ያለው አድማጭ በማግኘት የሙዚቃ ገበያውን ቢቆጣጠረውም አሁን ደግሞ ሌላ አነጋጋሪ ትችት ተሰንዝሮበታል። ታዋቂው ደራሲ ዶክተር በዛብህ ብርሃኑ የአልበሙ መጠሪያ ስያሜ የሆነውን ኢትዮሪካ የሚለውን ቃል ከጥልቁ መንፈስ ወይም 666 ጋር ቁርኝት አለው የሚል አስደንጋጭ ትንታኔ አቀርቧል። ዶክተሩ ባጋሩት የቁጥር ስሌት መሰረት በቃል ውስጥ ያሉትን ፊደላት እንዲተንትኗቸዋል። ኢ3 ቶ8 ሪ3 እና ከ4 እነዚህ ቁጥሮች ተደምረው ውጤቱ 18 እንደሚመጣ አሳይተዋል። ዶክተር በዛብህ ትንታኔያቸውን በመቀጠል ይህንን የድምር ውጤት ማለትም 18ን በ37 በማባዛት ውጤቱ 666 እንደሚሆን በዝርዝር አሳይተዋል። ብዙዎች የሚጠይቁት ጥያቄ ለምን በ37 ተባዛ የሚል ነው። ለዚህ ምላሹ 66ን ለፊደላቱ ድምር ለ18 ስናካፍለው የምናገኘው ውጤት 37 በመሆኑ ስሌቱ ሆን ተብሎ ወደ ውጤቱ እንዲያደርስ ተደርጎ የተቀመረ መሆኑን ያሳያል በማለት ተቺዎች ይከራከራሉ። ይህ ትንታኔ በማህበራዊ ሚዲያ ላይ እንደ ሰደድ እሳት እየተሰራጨ ሲሆን በብዙዎች ዘንድ ድንጋጤና ጥርጣሬን ፈጥሯል። በአሁኑ ሰዓት በአድማጮች ዘንድ የሁለት አይነት ስሜቶች እየተንጸባረቁ ይገኛሉ። በአንድ በኩል የአልበሙን ዜማዎች የግጥም ጥልቀትና የሙዚቃ ቅንብር የሚያደንቁ ሚሊዮኖች ሲኖሩ፣ በሌላ በኩል ደግሞ በዶክተር በዛብህ የቀረበው የቁጥር ስሌት ስያሜው ሆን ተብሎ ከምስጢራዊ ተርጓሚዎች ጋር ተያይዞ የቀረበ ስለመሆኑ የጦፈ ክርክር አስነስቷል። ቴዲ አፍሮ በስራዎቹ በተደጋጋሚ ታሪካዊ፣ ሀገራዊና መንፈሳዊ ጭብጦችን በማንሳት ይታወቃል። ይሁን እንጂ አሁን በቀረበበት በዚህ የጥልቆ መንፈስ ቁርኝት ትችት ዙሪያ እስካሁን ከድምፃዊም ሆነ ከአልበሙ አዘጋጆች በኩል የተሰጠ ይፋዊ ምላሽ የለም። እናንተስ በዚህ ጉዳይ ምን ትላላችሁ? የዶክተር በዛብህ ቁጥር ስሌት ትክክለኛ ነው ወይስ ያጋጣሚ ጉዳይ? ኢትዮሪካ የሚለው ስያሜስ ለእናንተ ምን ትርጉም ሰጣችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። በሌላ ዜና ኢትዮጵያ በታሪኳ አይታው በማታውቀው እጅግ አስፈሪ የፖለቲካ ቅርቃር ውስጥ ትገኛለች። በትግራይ ክልል ውስጥ የፈነዳው የውስጥ የስልጣን ሽኩቻ አሁን ቤተ መንግስቱን አልፎ መላዋን ኢትዮጵያን ወደ ማይታወቅ አቅጣጫ ሊወስዳት እንደሚችል ምልክቶች እየታዩ ነው። ህወሓትና የፌደራል መንግስቱ ዳግም ወደ ጦርነት ሊያመሩ ይችላሉ ወይንስ የትግራይ ጊዜያዊ አስተዳደር ታሪክ ሆኖ ሊቀር ነው? ከመቀሌ እየወጡ ያሉ መረጃዎች እንደሚያመለክቱት የህወሓት ማዕከላዊ ኮሚቴ ላለፉት ቀናት ሲያካሄድ የቆየው ጥብቅ ስብሰባ ትላንት ወይም ዛሬ እጅግ አስደንጋጭ ውሳኔዎችን ይፋ ያደርጋል ተብሎ ይጠበቃል። ምንጮቻችን እንደሚጠቁሙት ህወሓት በጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አሌባሌ በማድረግ ክልሉን ሙሉ በሙሉ በፓርቲው ቁጥጥር ስር ለማዋል እየተዘጋጀ ነው። ይህ ማለት ግን በደምና ባጥንት የመጣው የፕሪቶሪያ
የሰላም ስምምነት በአንድ ጀንበር ፈረሰ ማለት ነውኒ? መቀሌ ውስጥ ያለው አየር በአሁኑ ሰዓት በጭንቀትና በጉጉት ተሞልቷል። ነገሩ በዚህ ብቻ አላበቃም። ሁኔታውን በንቃት የሚከታተለው የፌዴራል መንግስት በትግራይ ዙሪያ ከፍተኛ ወታደራዊ ኃይል እያሰፈረ መሆኑ ተሰምቷል። ይህ ወታደራዊ እንቅስቃሴ የስጋት ወይስ የጥቃት የሚለው ጥያቄ በብዙዎች ዘንድ አነጋጋሪ ሆኗል። የፖለቲካ ተንታኞች እንደሚሉት ህወሓት ጊዜያዊ አስተዳደሩን አፍርሶ ስልጣኑን በእጁ ከጨበጠ ፌዴራል መንግስቱ ይህንን እንደ መፈንቅለ መንግስት ሊቆጥረው ይችላል። ይህም አገሪቱን ወደ ሌላ ማለቂያ የሌለው ደም መፋሰስ ሊከታት እንደሚችል ተፈርቷል። አሁን ላይ ሁሉም አይኖች ወደ መቀሌ ተተኩረዋል። የህወሓት ውሳኔ የኢትዮጵያን የሰላም ተስፋ ያቀልጠዋል ወይንስ ለፖለቲካዊ ድርድር መንገድ ይከፍታል? የጊዜያዊ አስተዳደሩ መራዘም ያስቆጣቸው የህወሓት አመራሮች ለማንኛውም መስዋዕትነት ዝግጁ ነን የሚል ድምጽ እያሰሙ ይገኛሉ። በአንጻሩ ህዝቡ ዳግም ጦርነት አንፈልግም እያለ ባለበት በዚህ ወቅት ፖለቲከኞች የሚወስኑት ውሳኔ የትውልዱን እጣ ፋንታ ይወስነዋል። የተከበራችሁ ተመልካቾቻችን የህወሓት ማዕከላዊ ኮሚቴ የሚያሳልፈው ውሳኔ እንደወጣ ወዲያውኑ ይዘንላችሁ የምንመለስ ይሆናል። ይህ ጉዳይ ለኢትዮጵያ ህልውና ወሳኝ በመሆኑ በንቃት እንከታተለዋለን። እናንተስ ምን ትላላችሁ? የህወሓት ቀጣይ እርምጃ ምን ሊሆን ይችላል? ጦርነት ወይስ ሰላም? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቻናላችን አዲስ የሆናችሁ ሳብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት አገኙ። እስከሚቀጥለው ዘገባችን ሰላም ለሀገራችን።